ሩታ ሁለተኛ ልጅ አረገዘች እና እኔ ምን አገባኝ እኔ ስለ ሩታ እንዴ? አሁንም ሩታና አብርሽን ታያላችሁ እንደ እናንተ። እንግዲያውስ ተብላሽታችኋል እናንተ። ስንቴ ተፋታችኋል እናንተ። እነሱ 20 ወንድና 20 ሴት ነው ያላቸው። ጌቱ እንደሚያመጡ መድኃኒዓለም ያውቅ። አይ ሩታና አብርሽን የሚያይ ትዳር አይዝም መቼም ትዳር አትይዝም። መቼም ትዳር አትይዝም። 20 ወንድ ነው የምቀያይሩት። እሷም 20 ወንድ ትቀያይራለች፣ እሱም 20 ሴት ይቀያይራል። ኧረ ወዲያ ተውት፣ ፋይዳ የላችሁም። እኔ ምን አገባኝ ውዴ። ልጅሽን ለልጄ ነው ፕሮብሌም ቢያቆም ከሆነ መርጣ ነው የምታገባው። ይሄን ነገር አፍስስ ፕላስቲክ አለው ከላይ ላይና እንትኑ ካርቶኑ መብላት አችልም። ወይኔ በላቸው ሀዊ እኮ ሄደችባቸው። ወይኔ በሳቅ የለው ማለት ነው። ሳቂን ጨርሼ ነው በነገራችን ላይ አሁን እኔ ሀሳብ የምሰጥ ማወራችሁ ማለት ነውና ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ ባላችሁበት ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ እና እስከ ቪዲዮ ፍጻሜ እንግዲህ አብራችሁን ቆዩ ማለት ነው። ሀዊ እንግዲህ ኮመንት ላይ ትናንትና ላይቭ ላይ ሩታ ሁለተኛ ልጅ አረገዘች ተባለች ማለት ነውና እኔ ምን አገባኝ ያለችው ተናዳ ማለት ነው። ምክንያቱም በፊት ሀዊ ተከታተላቸው ነበረ፣ ተወዳቸው ነበር እና ያንንም እንትን እያሉ በሚመጡበት ሰዓት ላይ ሁሌ ጭቅጭቅ በሆነበት ሰዓት ላይ እርግፍ አድርጋ ተወቻቸው ማለት ነውና ኮመንት ላይ ደግሞ እየሄዱ በነገር እንትን ይሏታል ማለት ነው። አቤት ክፋታችሁ ማለት ነው። እኔ ምን አገባኝ አለች እና እውነትሽ ነው ሀውዬ ማለት ነው። አንቺ የምትናገራቸው ነገሮች በነገራችን ላይ የሰው ልጅ ሰው ትዳሩን እንዲይዝ ወደ ቁም ነገር እንዲገባ እንዲለወጥ ገንዘብ እንዲይዝ ምናምን ነው የምትመክረውና ለትዳር ያለሽ አመለካከት ጥሩ ነው። ወጣቱ እንዲያገባ ትፈልጊያለሽ። ነገር ግን ደግሞ የሚያመጡት ነገር በጣም ከባድ ነው ማለት ነው። ባላቸውን የሚሳደቡ ነው ያየነው እዛ ጋ ማለት ነው። ባላቸውን የሚሳደቡ ለባላቸው ክብር የሌላቸው ናቸው ሲናገሩ የነበረው። ይሄንን ቪዲዮ የናብርሽን ቪዲዮ እያዩ ማለት ነው እና ቤት ብለው ትዳር ይይዛሉ። ቤት ብለው አላማ ይኖራቸዋል። ቤት ብለው ለሚናገሩት ነገር ይጠነቀቃሉ። የብልግና ጥግ ነው እየተናገሩ ያሉት። ሀውዬ ራሱ ማታ በለቀቁት ቪዲዮ ላይ የኮመተችልኝ ኮመንት ወይኔ በጣም ውስጥ የሚነካ ነው ማለት ነው። ምክንያቱም የሚናገሩት ንግግር በጣም አስጸያፊ ነገር ነበረ ማለት ነው። ስለዚህ ለትዳራቸው ለራሳቸው ጥሩ አመለካከት ሊኖራቸው አይችልም ማለት ነው። ይሄንን ቪዲዮ እያዩ ገብቷቸዋል። የሰው ልጅ በትዳሩ ላይ ሌላ ሴት ይዞ ሲመጣ ሲጨቃጨቁ፣ ሌላ ሴት ሲያደንቅ ምናምን ነው የሚታየው እና ትክክል ነሽ ሀውዬ ማለት ነው። ሀውዬ የምትናገራቸው ነገሮች በነገራችን ላይ ደስ የሚሉ ናቸው። በቃ መሬት ጠብ አይሉ ማለት ነው። በጣም አሪፍ ነገር ናቸው የምትናገራቸው ነገሮች እና አዎ አሁንስ እሷ ምን ታደርጋቸው ብላችሁ ነው የምትኮምቱላት ማለት ነው? ምን ታደርጋቸው? ምን እንድትል መጥፎ ቃላት ካፏ እንዲወጣ ነው ወይስ ምንድን ነው? እስኪ ንገሩኝ እንዴ። ሁለተኛ ተረገዘ፣ ሶስተኛ ተረገዘ፣ አራተኛ ተረገዘ። ከዛ እሱ ደግሞ የሚያደርገው ነገር ከጎኑ ሌላ ሴት ወደድኩኝ ላገባሽ ነው እንደዚህ ነው እያለ ሲናገር ነው የምታዩት። ታዲያ ይሄ ምን ሊያስተምር ይችላል ብላ ክፉ ነገር ብትናገር እንዲህ ያለሽ ለማለት ካልሆነ በስተቀር ልጅ አሳዳጊ ናት፣ ተዋታት ነካኳት ማለት ነው። እና ብዙዎችን ያየ ነው ትዳራቸው ላይ ሲቀልዱ፣ ትዳራቸው ላይ ክብር ሳይኖራቸው ሲቀር ነው ያየ ነው ማለት ነው። እና ደግሞ ጭራሽ ልጅሽን ለልጄ ብለው ሲቆምቱላትማ መርጣ ነው የምታገባው ልጄ ያለች። በቃ ይገባችኋል። የመለሰችላችሁ መልስ እኮ ትክክል ናት። እና ገና ያላደገች ልጅሽን ለልጄ ብላችሁ ልጅቱ ትውደደው አትውደደው ሳታውቁ ምን እንድትላችሁ ነበር የጠበቃችሁ? ጎበዝ ሀውዬ፣ የተናገርሽው ነገር በሙሉ ትክክል ነው ማለት ነው። ምክንያቱም ልጅቱ ራሷ ስትደርስ መርጣ ታገባለች። ከዛ ውጭ በግድ ምናምን የሚባል ነገር የለም። እና ደግሞ አብርሽ አሁን
ሁሌ ጭቅጭቅ ነው በቃ የሚያቀርቡት ነገር ሁሌ ጭቅጭቅ። ከዚህ ጋር ጭቅጭቅ፣ ከዛ ጋር ጭቅጭቅ፣ በቃ ከዛ ተጣላሁኝ፣ ከዛ ታረኩኝ፣ ከዛ ምናምን በቃ የቱን አውርቼ የቱን ልተው ማለት ነው። ከዛሳ የሚከተለው ኦዲየንስ ደግሞ ትዳር አልባ፣ ብዙዎቹ ትዳር አልባ፣ ለትዳራቸው ትዳር እንኳ ቢኖር ለትዳራቸው ክብር የላቸው። ምክንያቱም የሚከታተሉት በራሱ አሁን የአብርሽን አክሰንት፣ የአብርሽን ሪያክሽን፣ የአብርሽን በቃ ሁሉ ድርጊት ነው እየተከተሉ ያሉት ማለት ነው። ገባችኋ? በትዳራቸው ላይ ሌላ ወንድ እንደሚያወሩ ሌላ ወንድ እንትን እንደሚሉ እንዴ። ባለፈው ዕለት አሌክስ ቤት እኮ ገብታ የተናገረችውን በትንሹ ልንገራችሁ። ሰምታችኋል ብዙዎቻችሁ። በትዳሬ ላይ ሌላ ወንድ ተጀናጅኜ አሁን እሱ እየጠበቀኝ ነው እንጋባለን ብሎ ከዛ ዚኛ ጋር ደግሞ 80 ያለኝ ከዛ በኋላ እንዴት ልሁን ሁለት ወንድ እያወራች ማለት ነው። አንደኛው ባሏ ነው፣ አንደኛው ውሽማዋ። አሁን አብርሽም እያደረገ ያለው እዚህ ጋር ሩታ ሚስቴ ናት ብሎ ነበረ። ከዛ ደግሞ ሄርሜላን አገባሻለሁ እያለ እየሰማኑ ነው። በዚህ በኩል ደግሞ ሩታ አርግዣለሁ ብላለች። በዛ በኩል ደግሞ እሱ የሚናገረውን እየሰማችሁ ነው። ከዛ ውሽማይቱ ደግሞ አሁን ጥላው ሄዳለች። ነገ ደግሞ ወይ ይቅርታ ይላታል ወይ የሆነ ነገር እና የሆነ ለትውልድ አስተማሪ ያልሆነ ነገር ነው እያየን ያለ ነው ማለት ነው። ገባችሁ? አሁን ለምሳሌ ለትውልድ አስተማሪ የሚሆን ሩታዋን አርግዣለሁ ብላለች አይደለም? የልዑል አባት አብርሽ አይደለ? በቃ አንድ ልጅ ወልደዋል አይደል? ከዛ ትዳሩን ሽክፍ ብሎ ሴት ልጅ መከበር እንዳለባት፣ ለሴት ልጅ ምን አይነት አመለካከት እንዳለው፣ ከዛ ትዳሩን ደግሞ ቀጥሎ ከልጁ ጋራ ከሚስቱ ጋራ ልጆችን ማሳደግ እንዳለበት፣ ፈተና ሲመጣ እንዴት ማለፍ እንዳለባቸው፣ ልጅ ማሳደግ ያለባቸው በምን አይነት መንገድ ነው የሚለውን ለማህበረሰቡ ቢያደርሱ በጣም አስተማሪ ሆን ነበር። ገባችሁ? ግን ደግሞ እየሆነ ያለው ነገር በጣም የሚደብር ነገር ነው። ስለዚህ ሀውዬ የተናገረችው ነገር ምንም አልተሳሳተችም። ትክክል ናት። በቃ ትክክል ናት። ለትውልዱ አስተማሪ የሆነ ነገር እስካልተናገሩ እስካልሰሩ ድረስ ትውልዱ ትዳር እየጠላ ከዛ ትዳር ሲይዙ ደግሞ ሌላ ሴት መጀንጀን እንደሚችሉ በሚስቱ ላይ ሌላ ሴት በቃ መማገጥ እንዳለበት እንደ ሌላ ሴት ለሚስቱ ክብር እንደሌለው ወልዶ በየቦታው እንደሚጥል ማሳደግ እንደሌለበት ነው እያስተማሩ ያሉት። ስለዚህ ትውልዱ እንደዚህ ከሆነ ትዳር ምን ሊያደርግልኝ ሁሌ ጭቅጭቅ፣ ከዛ በትዳሬ ላይ የሚሄድ ከሆነ ምን ሊሰራልኝ ነው ትዳር የሚይዝ እያሉ ለትዳር ጥሩ አመለካከት አይኖራቸውም። ገባችሁ? እና ይሄ ሁሉ ሰው እንዳይጠላችሁ በቃ ቪዲዮ አስተካክላችሁ ስሩ። ለትውልዱ ለማህበረሰቡ የሚጠቅም ነገር አስተላልፉ። ለምን እኛም ቪዲዮ ህፃናቶች ያያሉ አትበሉ።